ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች ዛሬ ደግሞ ይዤላችሁት የመጣሁት ቪዲዮ እንግሊዘኛን በቀላሉ ማንበብ እንዴት እንችላለን የሚል ነው። የአማርኛ ፊደሎችን እንዴት ወደ እንግሊዘኛ ቀይረን ማንበብ እንችላለን። አሁን እያንዳንዱን የአማርኛ ፊደል በእንግሊዘኛ አናባቢዎችና ተነባቢዎችን ቀይረን እናያለን ማለት ነው። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በዚህ ቻናል የምናስተላልፋቸው ትምህርቶች ወይም የምናስተምረው ትምህርት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። መማር የምትፈልጉ ካላችሁ ደውሉ፣ እናስተምራለን። ቀጥታ እስኪ የዛሬን ቪዲዮ እንይ፣ ተከታተሉ። እሺ ርዕሳችን የሚሆን የእንግሊዘኛ አናባቢዎች ነው። እሺ ለምሳሌ እያንዳንዱ የአማርኛ ፊደል እንዴት ወደ እንግሊዘኛ በምን መልኩ ቀይረን እናነበዋለን የሚለውን አናባቢዎችና ተነባቢዎችን እያንዳንዱ ከሀ እስከ ሆ ያለውን እናያለን ማለት ነው። የዛሬ ቪዲዮ በአጠቃላይ የምናየው ከሶስት ከፍለን ነው። ዛሬ የመጀመሪያውን ክፍል፣ ቀጣይ ደግሞ ሁለቶችን እናያለን ማለት ነው። እስኪ እንያቸው። እሺ ለምሳሌ ለመጀመሪያ ፊደል ከሀ በስተቀር አናባቢያቸው ኢ ነው የሚሆነው። ለሁለተኛ ፊደሎች ደግሞ ሁሉም ለሁሉም ዩ ነው አናባቢ ማለት ተነባቢው ይለያያል። ለሁሉም ተነባቢያቸው ይለያያል፣ አናባቢያቸው ግን ለሁሉም ተመሳሳይ ነው። ለምሳሌ ለመጀመሪያ ፊደሎች ከሀ በስተቀር ሁሉም ኢ ነው ማየት ይቻላል። ሁሉም ኢ ነው። ለሁለተኛ ፊደሎች ደግሞ ሁሉም ዩ ነው። ተነባቢ በኋላ የሚመጡ ናቸው። በፊት የሚመጡት ተነባቢ ናቸው። አናባቢዎች ግን በኋላ የሚመጡት አናባቢ እንላቸዋለን። ለሶስተኛ ፊደሎች ደግሞ አይን እንጠቀማለን ማለት ነው። ለአራተኛ ፊደል ደግሞ ኤን እንጠቀማለን። ለአምስተኛ ፊደል ኢ፣ ለአምስተኛ ፊደል እና ለመጀመሪያ ፊደል ኢ ነው አናባቢያቸው ኢ ነው የሚሆነው። የስድስተኛ ፊደሎች ደግሞ የላቸውም፣ አናባቢ የላቸውም። ሁሉም ተነባቢ ብቻ ነው የሚኖራቸው ማለት ነው። ለመጨረሻ ፊደሎች ደግሞ ኦ ማለት ነው። ለሰባተኛ ፊደሎች ኦ። እሺ እንያቸው እስኪ አንድ ባንድ። ለምሳሌ ሃን ኤች ነው፣ ኤች ነው እንደ ሀ የምናነበው። ኤች ኤን እንደ ሀ እናነባለን። ኤች ኤ ሀ ብለን ነው የምናነበው። ኤች ዩ ደግሞ ሁ ነው። እሺ ኤች አይ ሄ ለሶስተኛ ፊደል። እሺ ኤች ኤ ደግሞ ሀ ነው። ይኸው ይህም ሀ ነው፣ ይህም ሀ ነው። ስለዚህ ሀ ስለሆነ ኤች ኤ እናደርገዋለን ማለት ነው። እሺ ለአምስተኛ ፊደል ደግሞ ኤች ኢ ይሆናል ማለት። ለስድስተኛ ፊደሎች የላቸውም፣ ኤች ብቻ ተነባቢ ነው እንጂ አናባቢ የላቸውም። እሺ ለመጨረሻ ፊደል ደግሞ ለሆ ኤች ኦ ይሆናል ማለት ነው። እሺ ቀጥለን ደግሞ በለ ደግሞ ኤል ነው። ለለ ፊደሎች ከለ እስከ ሎ ኤል ነው የምንጠቀመው። እሺ ኤል ኢ ለ ብለን እናነበዋለን። ኤል ዩ ደግሞ ሉ፣ ኤል አይ ሊ፣ ኤል ኤ ላ። እሺ ኤል ኢ ደግሞ ሌ። ለአንደኛ ፊደል እና ለአምስተኛ ፊደሎች አናባቢያቸው ኢ ነው ብለናል፣ ከተነባቢዎች በስተቀር። ተነባቢው ሁሉም ይለያያል። ለአናባቢዎች ግን ለአንደኛ፣ ለሁለተኛ፣ ለሶስተኛ፣ ለአንደኛ ለሙሉ ኢ ነው ከሀ በስተቀር። ለሁለተኛ ደግሞ ዩ ነው ብለናል። ለሶስተኛ አይ ነው ብለናል። ለአራተኛ ደግሞ ኤ ማለት ነው። ለአምስተኛ ኢ እንዳንደኛው። ለስድስተኛ የለውም ብለናል። እንደገና ለሰባተኛ ደግሞ ኦ። እሺ ከዚህን ያቆምነ ሌ ኤል ኢ ነው። እንደገና ል ደግሞ የለውም ብለናል። የመጨረሻ ደግሞ ኤል ኦ ይሆናል ማለት ነው። እሺ ወደ ሀመርኋ እንግባ እስኪ። እሺ ወደ ሀመርኋ ስንሄድ ደግሞ ከመጀመሪያው ጋር ተመሳሳይ ነው የሚሆነው ኤች ኢ። እሺ ወደ ሀመርኋ ስንሄድ ደግሞ
ኤች ኤ እንደ ሀ፣ ኤች ዩ ደግሞ ሁ ብለን እናነባዋለን። ኤች አይ ደግሞ ሂ፣ ኤች ኤ ሃ፣ ኤች ኢ ደግሞ ሄ፣ ኤች ህ፣ ኤች ኦን ደግሞ እንደ ሆ እናነባለን ማለት ነው። እሺ ቀጥለን ደግሞ ወደ መን ሂድ። እሺ መን ኤምዩ፣ ኤምዩን እንደ ማናነብ ማለት ኤምኢን እንደ መ፣ ኤም ኢ። እሺ ኤምዩ ደግሞ እንደ ሙ እናነባዋለን። ኤምዩ እንደ ሙ። እሺ ኤም አይ ደግሞ እንደ ሚ። እሺ ኤም አይን እንደ ሚ ካነበብን ኤምኤ ደግሞ ኤምኤ እንደ ማ። እሺ ኤም ኢ ደግሞ እንደ ሜ፣ ኤም ደግሞ ብቻውን ም ብሎ ይነበባል፣ ም ተብሎ። እሺ ኤምኦ ደግሞ እንደ ሞ ተብሎ ይነበባል፣ ሞ። ኤምኦ ሞ ብለን እናነባዋለን ማለት ነው። እሺ ኤምኦን ሞ ብለን ካነበብን ቀጥለን ደግሞ በሰ እንስራ። እሺ በሰ ደግሞ እሺ ኤስ ኢ፣ ኤስ ኢ እንደ ሰ። እሺ ኤስ ዩ ደግሞ እንደ ሱ፣ ኤስ ዩን እንደ ሱ። ኤስ አይ እንደ ሲ፣ ሲ ብለን እናነባዋለን። ኤስ አይ እንደ ሲ። እሺ ኤስ ኤ ደግሞ እንደ ሳ ብለን እናነባዋለን፣ ሳ ብለን እናነባዋለን። ኤስ ኤ ሳ። እሺ ኤስ ኢ ደግሞ እንደ ሴ። እሺ ስድስተኛ ፊደሎች አናባቢ የላቸውም ብለናል። ኤስ ደግሞ እንደ ስ። እሺ እንደ ስ እናነባዋለን። ቀጥለን ደግሞ ኤስ ኦ ደግሞ እንደ ሶ፣ እንደ ሶ እናነባለን ማለት ነው። እሺ በሰ እኒን ካየን ቀጥለን ደግሞ በረ። እሺ እሺ በረ ደግሞ አር ኢ እንደ ረ፣ አር ኢን እንደ ረ። አር ዩ ደግሞ እንደ ሩ። እሺ አር አይ እንደ ሪ፣ አር አይ እንደ ሪ። አር ኤ እንደ ራ እናንባለን፣ አር ኤ እንደ ራ። እሺ አር ኢ ደግሞ እንደ ሬ። እሺ ለስድስተኛ ፊደል ር ደግሞ አርን ደግሞ እንደምናነባለን እንደ ር። ስድስተኛ ፊደል ስለሆነው አናባቢ አይኖረውም፣ ተነባቢ ብቻ ነው። እሺ አርኦ ደግሞ አርኦ እንደ ሮ እናነባዋለን፣ አርኦን እንደ ሮ። እሺ አርኦን እንደ ሮ ካነበብ ቀጥለን ደግሞ ወደ ሰ፣ የሰን ደግሞ እንይ እስኪ። እሺ እሺ ኤስኢ ሰ፣ ኤስዩ ሱ፣ ኤስአይ ሲ ተብሎ ይነበባል። ኤስኤ ደግሞ ሳ ተብሎ ይነበባል። ኤስኢ ሴ፣ ኤስ ብቻውን ስ፣ ኤስኦ ሶ ተብሎ ይነበባል ማለት ነው። እሺ በመቀጠል በሸ ደግሞ ነኝ። እሺ ሸ ደግሞ ኤስ ኤች ኢ እንደ ሸ ይነበባል። ኤስ ኤች ዩ እንደ ሹ፣ ኤስ ኤች አይ እንደ ሺ፣ ኤስ ኤች ኤ እንደ ሻ፣ ኤስ ኤች ኢ ደግሞ እንደ ሸ። እሺ ኤስ ኤች ደግሞ እንደ ሺ፣ ኤስ ኤች ኦ ደግሞ እንደ ሾ እናነባዋለን ማለት ነው። እሺ ይህን እንደ ሾ ካነበብን ቀጥለን ደግሞ ሸን በዚህ ካየን ቀጥለን ደግሞ በቀ። እሺ ለቀ ደግሞ ኬ ነው አናባቢ የሚሆነው። ቀ ማለት አናባቢ ሳይሆን ተነባቢ፣ ተነባቢ የሚሆነው ለቀ ኬ ነው ለሁሉም። ከዛ አናባቢዎች ብቻ ነው የሚለያዩ እንግዲህ ለአንደኛው፣ ለሁለተኛው፣ ለሶስተኛው፣ ለአራተኛው፣ ለአምስት፣ ለሰባት ተብለው በአናባቢ ነው የሚለያዩ። ተነባቢያቸው ሁሉም ተመሳሳይ ለሁሉም ፊደል በአናባቢ ብቻ ነው የሚለያዩት። እሺ ለምሳሌ
ኬኢን ማን ብለን እናነባዋለን? ቀ ብለን እናነባዋለን። ኬኢን ቀ ብለን እናነባዋለን። ኬዩ ደግሞ ቁ ብለን እናነባዋለን። ኬዩን ቁ። እሺ ኬአይ ደግሞ ቂ፣ ኬአይን ቂ ብለን እናነባዋለን። እሺ ኬኤ ደግሞ ቃ ብለን እናነባዋለን። ኬኤን ቃ። እሺ ኬኢ ደግሞ ቄ። እሺ ብቻውን ኬ ከሆነ ደግሞ እንደ ቂ ይነበባል ማለት ነው። እሺ ኬኦ ደግሞ ኬኦ እንደ ቆ እናነበዋለን ማለት ነው። እሺ ይህን ካልን ቀጥለን ደግሞ ወደ በ እንሄዳለን ማለት ነው። እሺ በን ደግሞ ስናይ ቢኢ እንደ በ ይነበባል። ቢዩ ደግሞ እንደ ቡ፣ ቢአይ እንደ ቢ፣ ቢኤ እንደ ባ። እሺ ቢኢ ደግሞ እንደ ቤ። እሺ ቢ ብቻውን ብ ተብሎ ይነበባል። ቢኦ ደግሞ እንደ ቦ ይነበባል ማለት ነው። እሺ በመቀጠል የዛሬ የመጨረሻ ቪዲዮ የሚሆነው በበ ሰርተን ቀጥለን ደግሞ ከተ ቀጥለን ደግሞ አንድ አይተን ከዛ የመጨረሻ ሌላ አንድ ይቀራናል ማለት ነው። እሺ ሁለት ቪዲዮ ነው እንግዲህ የሚቀረን የእንግሊዘኛ አናባቢዎችን ለማወቅ። እሺ ከዛም በኋላ ወርድ የሰው ስም እንግሊዘኛም መጣፍ መለማመድ የሚቻለው እኒን ካወቅን በኋላ ነው። እሺ ቨ ነው ይሄ ቪኢ ቨ ብለን እናነባዋለን። ቪዩ ደግሞ ቡ፣ ቪአይ ቪ። እሺ ቪኤ ደግሞ ቫ፣ ቪኢ ቬ። እሺ ቪ ብቻውን ከሆነ ቭ ነው ቭ። ቪኦ ከሆነ ደግሞ ቮ ይሆናል ማለት ነው። እሺ ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።